ማርኬ ተጸጸተ። እኔ ቅርበኝ በቃ በድያለሁ፣ አፈቅርሻለሁ ተመለሽልኝ አለ እና ደግሞ በግዴ እኔ ነው የማደርግሽ አለ ማለት ነው። አይ ማርክ በእናት በቃተው የማይባል ነገር አትበል። በውዴታ ያልፈለግከውን ፍቅር እንዴት ነው በግዴታ ላንተ የምታደርገው እንዴ? ለማንኛውም መጸጸት ደስ የሚል ነገር ነው፣ ግን ነገራችሁ ሁሉ በጣም እየፈጣጠነ ነው። በጣም እንዴ! ምን ጉድ ነው አሁን ቤዚ ናቴን ነው የማፈቅረው። የምርሽን ነው? ፍቅር እንደዚህ ቀላል እኮ አይደለም። ምናልባት ማርክን ለማስቀናት ከሆነ እንደዚህ ያልሽው ያኛው ልጅ እንደሚጠምድሽ ምንም ጥርጥር የለውም። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዙ ትርፍ ይበልልኝ። ውድ ቤተሰቦቼ ያው እንግዲህ ሰሞኑን እየተለቀቀ ያለ ቪዲዮ አለ። ቪዲዮ ያለው ግን እኔ አልሰራም። የምር የሆነ ነገራቸው ሁሉ እንዴት ነው ዝብርቅርቅርቅርቅ አለ። በተለይ ቤዚ ከናቲ ጋር መሆኗ ኧረ እኔ በጣም ነው የደበረኝ የምር ማለት በቃ አንዳንዴ የሆነ ማስተዋል የሚባል አለ። ነገሮችን ቆም ብሎ ማየት አለ። ዝም ብሎ እንደመጣ ሄዶ መግባት አስፈላጊ አይደለም። እና ግን ደግሞ የሆነ አለ አይደል ኮሜንት ጽፋችሁ ምናምን ሀሳባችሁ አይወጣላችሁም። ስለዚህ ለምን ዩቲዩብ እያለኝ ብዬ ካቻልኩኝ ማለት ነው። ደግሞ እናንተን የመሰለ ምርጥ ምርጥ ቤተሰቦች እኮ አላችሁ። ቪዲዮ ስሰራ ትመጣላችሁ እና ውድ ቤተሰብ ይሄ ናት የሚባል ሰው የሆነ ነገር ሰጣት ልበል ለቤዝ ማለት ነው። ምንድን ነው በዚህ ያክል ጭራሽ ነው ካልጋ ላይ ተቀምጦ ምናምን ነገር ሲጀምር እኮ ማለት ነው ካልጋ ላይ ነውር ነው። እንግዳ ምናምን ካልጋ ላይ አይቀመጥም። ምናልባት ሊተኛ ሲል በክብር ልትለቁልት ትችላላችሁ። ይሄ ካልጋ ላይ ቁጢጥ ማለት ምናምን ነገር ሲደብር ደስ አይልም። አንድ ልጅ ታስታውሳላችሁ? ሚኪ የሚባለው ሚኮ ነው ሚኪ የሚባለው ወደ የነ ሀይሚ ጓደኛ ምናምን ነው። ብዙም አይገናኙም፣ ግን የሆነ ጊዜ ላይ ፕራንክ ሊያደርጉት ብሩኬም ማለት ነው። ከዛ ካልጋው ገብተህ ተቀመጥ ስትለው እንዴት እንደተሳቀቀ ማርያምን እኔ የሰው አልጋ ላይ ዘሎ አይቀመጥም ማለት ምን አይነት ኩሮ ወንድ እንደሆነና እንግዲህ ቤዚ ካልጋው ላይ ሁሉ እንዲቀመጥ ፈቅዳለታለች። በመጀመሪያ ትናንትና ማለት ነው የሚገርማችሁ ትናንትና ለመስራት የሆነ ቪዲዮ ያስኩኝና አይ ምንም በቃ ስሜት ያልመጣልኝም ከምሬ ነው የምላችሁ። በቃ ተውኩት። እንደገና ልጅቷን ሲመታት ግን ደስ ብሎኛል። እንደውም በጨመራት ነው ያልኩኝ። ያው መታት መባሉ ካልቀረ ይዞ ማደራገም ነበረበት። ይችን ድንፈፍ ምን ትመስላለች? ዝግ እሷ ነች ነገር እያባባሰች ከዚህ ያደረሰቻቸው። ከምሬ ነው። በጣም ጭንቅላቷን መርዘዋለች ቤዚና ያው ወራሯ ክፋትችን ልፍድድ እና እንግዲህ ያው ዛሬ ማርክ ተጸጽቷል፣ ይቅርታ ብሏል ተንበርክኮ በቃ ነገሮችን እናስተካክለን ይወድሻለው በልክ ነው እንደዚህ ሆንኩት እያለ ነበረ ማለት ነው። እውነት ተጸጽተ ስላየው ደስ ብሎኛል። አዎ የሰው ልጅ ጥፋት የማያጠፋ የለም፣ ግን ደግሞ ጥፋታችን አምነን ይቅርታ ስንጠይቅ በጣም ደስ የሚል ነገር ነው። ይሄ በፈጣሪም የሚወደድ እኮ ነው። እውነት የሆነ ጥፋት አጥፍታችሁ ልክ እንደ ጀብድ የምትቆጥሩ ከሆነ የእኛ ጤና ያሳስባል ማለት ነው። ግን ዛሬ እንግዲህ ማርክ ገብቶታል ሁሉም ነገር፣ ግን ከረፈደ ተባለ ማለት ነው። ከረፈደ ነው ሁሉም ነገር የገባ ጥፋት ከረፈደ ነው አለችውና እኔ አሁን ቤተሰብ ማርክን ምንም ማለት አልችልም። ምክንያቱም በቃ ምንም አይነት የምገልጽበትም ቃል የለኝም። እንደዚህ አድርግ እንደዚህ አታድርግ አልልም። በቃ ኦልሬዲ እሱ ነው ያጠፋው ከመጀመሪያውኑ። በዚያን ያክል ባይገፋት ኖሮ እንደዛ ነገሮችን እንዴ በጣም እኮ ነው የፈጠነው። ግን ቤተሰብ ፎቶ እስከ ማጥፋት ድረስ ገና ከቤዛ ጋር ሳይገናኙ ራሱ ፎቶ ድብና አድርጎ ማጥፋት በኢንስታግራም በዛ። ኧረ ማርኬ ግን ለወደፊቱ ማለት ነው ማርያምን እንደዚህ መቸኮል ዋጋ እንደሚያስከፍል ምንም ጥርጥር የለውም። ይኸው አሁንም ደግሞ ዋጋ እያስከፈለ ነው። እየለመንካት ነው ያለው ማለት ነው። በእርግጥ ያው መጸጸት ደስ ይላል፣ ግን እንዲህ ነገሮች ከሚደራረቡብህ በፊት ግን ነገሮችን ማገናዘብ ግድ ነው እና ምንም ማለት አልችልም ያልኳችሁ እሱ ነው። በቃ አልፈልገውም ያንን ፍቅር ያላት። አሁን እኔ ከሱ ላይ ምን ልበልሽ? ምንም ማለት አልችልም። በተሰጥ ማለት እሱ ባደረገው ልክ ነው እየመለሰችለት ያለው እሷ ማለት ነው። እና እናቴን አስታርቂኝ ከማለት ወጥቶ ዛሬ ይቅርታ መጠየቁ በጣም ጥሩ ነገር ነው። ተስፋ አትቁረጥ። እንደዚህ ለስለስ ባለ ጸባይ፣ ለስለስ ባለ ባህሪ፣ ሌላ ምንም ነገር ሳትጨምርበት አስመሳይ ነሽ ምናምን እንደዚህ አይነት ነገሮችን ሳትል እንደ ዛሬው ልክ እንደ ዛሬው ይቅርታ እንዳልካት ተስፋ ሳትቆርጥ፣ ያው ፍቅር ተስፋ አይቆርጥም አይደለም። ይቅርታ ጠይቃት። ምናልባት ልትመለስ ትችላለች፣ አይታወቅም። ፈጣሪ ያግዝህ። እንግዲህ ቤዚ ደግሞ ማለት ነው የድሮ ፍቅረኛሽ እንደሆነ እኮ እናውቃለን። በመጀመሪያ እንደዚህ ተሽሎች ስላየውሽ ከዛ ሙድ ወጥተሽ ነቅተሽ እየተጫወች ስላየውሽ በጣም ደስ ብሎኛል። ምንም እንዲነካሽ አልፈልግም። ክፉሽን ያርቅልሽ የኔ ቆንጆ ቤዝዬ። በጣም ወድሻለሁ፣ አከብርሻለሁ። ግን የምታረጊያቸው ነገሮች በጣም ደባሪ ናቸው። የምር እኔ ስለምወድሽ ብቻ ስህተትሽን ሳልናገር ማለፍ አልፈልግም። ይሄ ልክ አይደለም። በቃ ከአንድ ሴት ልጅ የሚጠበቅ አይደለም። የሰው ልጅ አዎ በቃ ይፋቀራል ምናምን ነገር በቃ ያ ህይወት ካልሰመረ እንለያያለን አይደል? ግን ግዴታ ከወንድ ጋር ደግመን ሄደን መግባት አይጠበቅብንም እኮ።
እንዴ ሰው ልጅ ራስን ማዳመጥ የሚባል ነገር አለ። የምታደርጊው ነገር እውነት ማርኬን ለማስቀናት ካልሆነ ይሄ በጣም ስህተት ነው። ለአንቺ ራሱ የሚጠቅምሽ ህይወት አይደለም እንዴ። ሩጠሽ ገብተሽ ሩጠሽ መውጣት ትፈልጊያለሽ? ሲጀምር ማርክ ሲመጣ ነው ነገሮችን የምታበሻቸው። አሁን በትናንትና ዕለት እኔ ቪዲዮአቸውን በደንብ ነው የማይ ቤተሰብ እንደነገርኳችሁ በጣም እየደበረኝ ስለሆነ ነው የማልሰራው እና መጀመሪያ ኮስተር ብላ ምናምን ነገር ነበር ስታወራ የነበረው። ማርክ ሲመጣ እዛ መተኛት ጀመረች፣ ከጭኑ ላይ መተኛት፣ ደረቱ ላይ መተኛት ምናምን ነገር። ይሄ ማለት የሆነ የእልክ አይነት ነገር ነው እየሄድሽ ያለሽው። እልክ ደግሞ አስፈላጊ አይደለም። እልክ ነው ዛሬ ማርኬን አንቺን እያስለመነው ያለ ማለት ነው። እንደዛ እልክ ባይገባ ኑሮ ባለፈው እንደዛ ስትለምኘው እሺ ብሎ ለስለስ ብሎ አዳምጦሽ ቢሆን ኑሮ ከዚህ ባልደረሳችሁና አንቺም እንደሱ እልክ መጋባት አይጠበቅብሽም። ደግሞ ከልጁ ጋር መሆን ከፈለግሽ ቢያንስ ተረጋጊ። በቃ ነገሮችን እያቸው እስኪ። እህትሽንም በዚህ ያክል አታስንቂያት የምር። ይሄ አሁን ናቲ የተባለ ለእህትሽ ምንም አይነት ክብር የለውም፣ ለቤተሰብ ምንም አይነት ክብር የለውም። እያየሁት ነው እንዴትና እንዴት እንደሚያገላምጣት ማለት ነው። እንግዲህ በትናንትናው ዕለት አስታርቃችኋለች ምናምን፣ ዛሬ ራሱ አስተያየቱ የሆነ የሚናገራቸው ነገሮች በቃ ልክ አይደለም። ለቤተሰብ ክብር የሌለው ሰው ነው ይሄ ልጅ እና ቅድሚያ ቤተሰብሽን አስከብሪ። ሲቀጥል ደግሞ ፍቅር እንዲህ ባንዴ ወጥቶ ባንዴ ሌላ ሰው ፍቅር ከልብ ማስገባት ማለት ይከብዳል። እንዴት ቻልሽበት ቤዝዬ ነው? እኔ እኮ ግራ ገባኝ። አሁን ከበፊትም በቃ ፍቅርሽ አልወጣልሽም ምናምን አይነት ነገር እያሰብኩኝ ነው ከምር። ባለፈው እንደዛ ስታየው ፌንት የሰቀልሽው ስለምትወጂው ነው ወይስ ምንድን ነው? እንዴት ወደዋለሁ ትያለሽ? እንዴት ባንዴ አፈቅረዋለሁ ትያለሽ? ይሄን ልጅ መጠቀሚያ እያደረግሽው ከሆነ በኋላ የሚጎዳሽ አንቺን ነው። እኔ ተናግሬያለሁ ደጋግሜ፣ እግዚአብሔርን የሆነን ወንድ መጠቀሚያ ለማድረግ መዘዝ ነው የሚያመጣው፣ በህይወታችሁ ላይ ምን እንደሚፈጠር ስለማታውቁ። ስለዚህ ማርክን ለማስቀናት ከሆነ ይሄን ልጅ የቀረብሽው ነገሮችን አስተዊ። የምርም ደግሞ የማርክ ፍቅር ቆርጦልሽ እውነት ከሱ ልጅ ጋር መሆን ፈልገሽ ከሆነ ቢያንስ ተረጋጊ። በዚህ በችኮላ የሚሆን ነገር የለም። ሲንግል መሆን ይናፍቃል እንዳላልሽ ሁሉ አሁን ናቲ ነው ፍቅረኛዬ፣ ጭራሽ ናቲ ነው ፍቅረኛዬ፣ የመጀመሪያ ፍቅረኛዬ ነው፣ የማፈቅረው እሱን ነው፣ የምወደው እሱን ነው። በእርግጥ እኔ እኮ አልፈርድባትም ቤተሰብ። ለምን እንዴት ነው ለሴት ልጅ መገፋት በጣም ከባድ ነው ማለት በቃ ማርክ ብዙ ነገሮችን ያደረገው ሳያወራት ራሱ እኔና እሱ አውርተን ጨርሰናል ብሎ በጣም ብዙ አናዷታል። ነገሮች ሰርፕራይዝ ነው በሰዓቱ ያደረጓት እና ያን ሳስበው በዚህ አሁን እንደዚህ መሆኗ ልክ ነች፣ ግን ደግሞ ለእሷ የሚጠቅማትን ህይወት አይደለም እያደረገች ያለችው። አሁን ለእሷ ምንም የሚጠቅማት ነገር የለም። በቃ የሆነ ፍቅራችሁ ከወጣ እኮ ምንም ችግር የለውም። አንቺም በየፊናሽ እሱም በየፊናው መኖር ይቻላል። ግን ይሄ ለማስቀናናት ተብሎ እየሮጡ ህይወት መጀመር ማለት በጣም ነው የሚከብደው፣ በጣም ነው የሚያስጠላና ቤዝዬ ነገሮችን ብታስተካከያቸው የተሻለ ነው። ለማንኛውም ፍቅራችሁ ይመለስ። እኔ ባትለያዩ ደስ ይለኛል። ቤተሰብ እናንተ ሳሰባችሁ ምን ይመስላል? ግን እኔ እንደዚህ አንዳንዴ ነው መስራት የምፈልገው የምር። እኔ ሲጀመር በጣም ነው የምናደደው ከምር። የሆነ እነዚህ ልክ እንደ ውሃና ጥልቅ ብለው ሲናገሩ በጣም ነው የምናደደው። አሁን እየወደድኳት ያለው የቤዝን እህት ነው። በጣም በተረጋጋ መንፈስ ማርክን ለማዳመጥ እየፈለገች ነው። ግን ቤዚ ግን እንደምታዩት ነው።